ከዛ ገብርኤልን በጣም ማመን ጀመርኩኝ እና በቃ ገብርኤልዬ ስለው ፈጥኖ ይደርስልኛል። ህይወት ለሚወረውሩብሽ ድንጋይ ሁሉ ለግንባታ መደገፊያ አድርገሽ ከተጠቀምሽበት የወደቅሽበት ቦታ የከፍታሽ መነሻ ይሆናል። ዛሬ የምናወራው ስለ አንድ ልዩ ጠንካራና አነቃቂ ወጣት ሴት ታሪክ ነው። ውድ የታሪክ አለኝ ቲዩብ ተከታታዮች እነሆ ትረካችን ጀምሯል። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቲክቶክ ገጾቿ ላይ ሰዎችን በፍቅር በማቀፍ በጎነትን በማሰራጨትና አዎንታዊ ኤነርጂ በመስጠት የምናውቃት ውብና ተወዳጇ ጃኒ ስመኝ ነገር ግን ከዚህ ፈገግታና ደግነት ጀርባ የነበረው እውነተኛ የህይወት እሾህና ፈተናዎች ስንቶቻችን እናውቃለን? ከወለጋ ተነስታ አዲስ አበባ የጀመረችው እሾሃማ ጉዞ ከመስተንግዶ ስራ በትንንሽነቷ በመባረሯ የስደትና የብቸኝነት ህመም በመጨረሻም በገዛ ጥረቷ የወላጆቿን ህልም እውን አድርጋ አዲስ አበባ ውስጥ ቤት እስከ መግዛት የደረሰችበት አስደናቂ የስኬት መንገድ ታዋቂዋና ተዋናይት አቅራቢ አመለሰት ጋር ያደረገችው ማራኪና እንባ አምጪ ቃለ መጠይቅ በሺዎች የሚቆጠሩ ሰዎች ያስነባውና ያነቃቃው ሙሉ ታሪክ ይፋ ሆኗል። የጃኒ ታሪክ የሚጀምረው በተፈጥሮ ውበቷና በቅን ህዝቦቿ በሚታወቀው የወለጋ ምድር ነው። ጃኒ ተወልዳ ያደገችው እዚያ ወለጋ ውስጥ ሲሆን ገና በልጅነቷ ትልቅ ራዕይና ዓላማ የሰነቀች ንቁ ልጅ ነበረች። ነገር ግን ያደገችበት አካባቢ ለትልቅ ህልሟ ጠበብ ስላላት ህልሟን ለማሳካት በሚያቃጥል ፍላጎት ወደ አዲስ አበባ ከአክስቷ ጋር ለመኖር መጣች። ነገር ግን አዲስ አበባ እንደጠበቀቻት አልጋ ባልጋ አልሆነችላትም። ለጋዋ ልጅ ገና በጠዋቱ የህይወት መራርን ቀመሰች። በአዲስ አበባ የነበራት ቆይታ አልሳካ ብሏት ተስፋ ሳትቆርጥ ነገር ግን በልቧ እያለቀሰች ወደ ወለጋ ተመለሰች። ከሰዎች ጋር በሚኖረን ግንኙነት አንዳንዴ ተስፋ ልንቆርጥ እንችላለን። ጃኒ ግን የወደቀችው ለመነሳት እንደሆነ ታውቅ ነበር። ከእናትና ከአባቷ ጋር ጥቂት ጊዜ ካሳለፈች በኋላ የውስጧ ህልም እሳት እንደገና ይነድ ጀመር። ሁለተኛ እድሏን ለመሞከር እንደገና ወደ አዲስ አበባ ተጓዘች። አዲስ አበባ እንደተመለሰች ራሷን ለመደገፍ የወላጆቿን ሸክም ለመቀነስና በገዛ እግሯ ለመቆም መስተንግዶ ስራ ላይ ለመሰማራት ወሰነች። ስራ አገኘች። ነገር ግን ደስታዋ ብዙ አልዘለቀም። የቤቱ ባለቤት ገና ትንሽ ነሽ፣ ይህ ስራ ላንቺ አይሆንም በሚል ምክንያት ከስራ አባረራት። አስቡት፣ እንጀራዋን ለመፈለግ የወጣች ልጅ በትንሽነቷ ምክንያት ከስራ ስትባረር የሚሰማት የህሊናና የልብ ስብራት። ነገር ግን ጃኒ አልተንበረከከችም። ይህ ውድቀት ለእሷ መሸነፍ ሳይሆን ሌላ ትልቅ በር የሚከፍትላት አጋጣሚ ነበር። እየሄድኩኝ ሀግ ማድረግ ጀመርኩኝ። እንዴት እንደሚወዱኝ በቃ አልተለመደም። ደግሞ እኛ ሀገር በቃ የሆነ መታቀፍ ሀግ። ከመስተንግዶ ስራ መባረሯ ለጃኒ የኪነ ጥበብ ፍቅሯ እንድትከተል ትልቅ መንገድ ከፈተላት። የውስጧ ተስፋ ሳይደበዘዝ የልጅነት ፍላጎቷ የሆነው የቲያትር ሙያ ለመማር ወሰነች። በመቀጠልም በፋዘር የቲያትር ትምህርት ቤት ገብታ ትምህርቷን በስሜትና በትኩረት ተከታተለች። በፋዘር ቲያትር ትምህርት ቤት የነበራት ቆይታ በትወና በንግግርና ሰዎች ፊት በመቆም ረገድ ትልቅ ብስለት ሰጣት። የራሷን ማንነት እንድታገኝና የውስጧን አቅም እንድታስረዳ ረዳት። በዚህ ጊዜ ውስጥ የነበረው የህይወት ፈተናዎች ሁሉ ለበጎ እንደሆነ የተረዳቸው ከመስተንግዶ ስራ ባትባረር ኑሮ ምናልባት ወደ ጥበቡ ዓለም አትመጣም ነበር። ጃኒ በትምህርቷ ጎበዝ ከመሆኗ በላይ ከሰዎች ጋር ያላት አቀራረብ እጅግ ማራኪና አዎንታዊ ኤነርጂ የተሞላበት ነበር። ትምህርቷን ከተከታተለች በኋላ በቲክቶክ ገጿ ላይ ጥቂት ተከታዮች ብቻ በነበራት ወቅት ከጓደኞቿ ጋር በመሆን አንድ አስደናቂ ሀሳብ አመጣች። በዚህ በተጨናነቀና ህዝብ በከበደው ዓለም ውስጥ ለሰዎች መልካም ኢነርጂና ፍቅር ለምን አናጋራም የሚል ጥያቄ ያቀረበች። ሀሳቧን ወደ ተግባር ለመቀየር ወደ ጎዳና ወጣች። ሰዎችን በማቀፍ እና በጎነት ማሰራጨት ጀመረች። ያልተጠበቀው ነገር ግን የሰዎች ምላሽ ነበር። በችግር በትካዜና በጭንቀት ውስጥ የነበረው በርካታ ሰዎች የጃኒን እቅፍና ፈገግታ ህይወታቸውን አለመለመ። ቪዲዮዎችን በሶሻል ሚዲያ ላይ በፍጥነት ተሰራጩ። ተከታዮቿ በጥቂት ቀናት ውስጥ ከጥቂት ቁጥር ወደ 70 ሺህ በመቀጠልም ወደ 100 ሺዎች አደጉ። ይህ ጉዞ በአዲስ አበባ ብቻ አልተወሰነም። ከሁሉም የኢትዮጵያ ክልሎች ከመቀሌ እስከ ሐዋሳ፣ ከጅማ እስከ ድሬዳዋ ወደኛ ከተማ ነይ፣ እቀፊን፣ ፍቅር አጋሪን የሚል ጥሪዎች ይጎረፉላት። ጃኒ ቦርሷን አዘጋጅታ በየከተማው እየዞረች ሰዎችን ማቀፍ፣ ማስደሰትና ተስፋ መስጠት ጀመረች። በዚህ ትልቅ ህዝባዊ ፍቅርና እውቅናን አተረፈች። በመቀጠልም በቲክቶክ ላይቭ መስራት ስትጀምር ቢራቢሮ የሚል ትልቅ የቲክቶክ ቤተሰብ አፈራች። በተከታዮቿ ድጋፍና በፍቅራቸው አማካኝነት ጥሩና ከፍተኛ ገቢ ማግኘት ጀመረች። በርካታ ወጣቶች ገንዘብ ማግኘት ሲጀምሩ ለራሳቸው ደስታ፣ ለውድ ልብሶች ወይም ለመዝናናት ያውሉታል። ጃኒ ግን የተለየች ልጅ ናት። እናትና አባቷን በፍቅር የምትወደው ይቺ ጠንካራ ልጅ ያገኘችውን ገቢ ሳታባክን በአንድ ላይ አከማቸች።
አንድ ቀን የልጅነት ህልሟን እውን አደረገችው። ለወላጆቿ አዲስ አበባ ውስጥ የሚያምርና ምቹ ቤት ገዝታ አመጣቻቸው። በትንሽነቷ ከመስተንግዶ ስራ የተባረረችው በችግር የተፈተነችው ጃኒ ዛሬ ወላጆቿን ውለታ በታላቅ ኩራትና አክብሮት ከፈለች። የወላጆቿ እንባና ምርቃት ለእሷ ትልቅ የህይወት አክሊል ሆነላት። መጀመሪያ በትንሽ ገንዘብ ነው የምትሰሪው። ከዛ ፕሮሞሽኖችን መስራት ጀመርኩኝ፣ ምናምን ማስታወቂያዎችን መስራት ጀመርኩኝ። ይህ ሁሉ ስኬት ከየት መጣ? ጃኒ ሚስጥሯን ስትናገር እንዲህ ትላለች። በሃይማኖቴ በጣም ጠንካራ ነኝ። ህይወት ስታስጨንቀኝና ፈተና ሲገጥመኝ ወደ ጸሎት ቤቴ ገብቼ በቅዱስ ገብርኤል ፊት አልቅሼ እናገራለሁ። እሱም በቶሎ መልስ ይሰጠኛል። ጽናትና ሃይማኖቷ በህይወቷ ውስጥ ላጋጠማት አውሎ ነፋሶች ሁሉ ጋሻ ሆኖላታል። ስለ ፍቅር ህይወቷ ስትናገር ደግሞ ስታፈቅር ከልቧና በፍጹም ፍቅር እንደሆነ፣ በዛው ልክ ብዙ ጊዜ ልቧ እንደተጎዳ ትናገራለች። ነገር ግን ተጎዳው ብላ አልቅሳ አትቀመጥም። ወዲያው እንባዋን አብሳ ወደ ዓላማዋና ወደ ስራ ለመመለስ ትኩረት መስጠቷን ትቀጥላለች። ጃኒ አሁን ያለችበት ስኬት የመጨረሻው አይደለም። ገና ወደፊት የምትደርስባቸው ታላላቅ ህልሞች አሏት። ከ5 ዓመት በኋላ አግብታ የሚያምር ቤተሰብ መስርታ ልጅ ወልዳ እንዲሁም የራሷን ፊልም ሰርታ መድረክ ላይ ለማየት እንደምትበቃ በሙሉ እምነት ትናገራለች። በቲያትር ቤት የቀሰመችው እውቀት በመጠቀም የራሷን ፊልም ፕሮዳክሽን መስራት ትልቅ እቅድ አላት። በተጨማሪም በንግዱ ዓለም እግሯን ለመትከል ጃኒ ፋሽን የተሰኘ አዲስና ዘመናዊ ልብስ ሱቅ በቅርቡ ልትከፍት እንደሆነ አብስራለች። ይህ ንግድ ለብዙ ሰዎች የስራ ዕድል እንደሚፈጥርና በፋሽን ዓለሙ ላይ የራሷን አሻራ እንደምትጠራጠሪ አይደለም። የጃኒ ስመኝ ታሪክ የሚያስተምረን ትልቅ ቁም ነገር አለ። የወደቅንበት ቦታ የመጨረሻችን አይደለም። ህልም ካለን፣ በራሳችን ካመን፣ ወላጆቻችንን ካከበርንና በፈጣሪያችን ከተማመን ምንም አይነት ፈተና ሊያስቆመን አይችልም። ጃኒ በጣም ብልህ፣ በንግግሯ የበሰለችና ለብዙዎች ወጣቶች ሴቶች በራስ መቆም ይቻላል የሚል ትልቅ ተስፋና ትምህርት የሰጠች ጠንካራ የዘመናችን ምልክት ናት። እናቴ ቤቱ ሊገዛ ነው፣ በቃ አዲስ አበባ ነው ያልኳት። ሊገዛ ነው፣ በቃ አሪፍ ነው የሆንኩት ምናምን ነገር። እኛም ለዚች ውብና ጠንካራ ልጅ ረጅም እድሜን፣ ጤና እንዲሁም ሀሳቧና ህልሟ እንዲሳካላት መልካም ምኞት እንመኛለን። እርስዎ ከጃኒ ስመኝ ሕይወት ታሪክ ምን ተማሩ? የትኛው ክፍል የበለጠ ማረካችሁ? ሀሳባችሁን በኮሜንት አስቀምጡልን። ውድ የታሪክ አለኝ ቲዩብ ተከታታዮች፣ ለቤቱ አዲስ ከሆናችሁ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።